Kamoko kolete, mo kolete, gore kaga shaba, mo kolete, ibe kisi kapta kari, mo kolete, eka ka shakto. Nimala, lopus gya yegena, wul shabelo. ko kilma kurme gibro taka ekit gabban intabam itaqaruma mangu jilo akille algasindakan tunnan mangiste ka kise mangiste dan taqoraya kan ali maram ya kan roma foundation akke dokinte eleba warda seme sofar benu balalon ቀበሌ ኤሪያ ካይሳ ቀበሌ ነዋሪ ነኝ። ትምህርት በዚህ በግብርና ሬዲዮ ሰሞን ነገር ካለ ጥሩ ዘር አሁን ግብርና በኩል የመጣው ዘር በአጭር ጊዜ የሚደርሰው በቆሎም ማሽላ ለምሳሌ መልካም አይነት ማሽላ እንደዚህ አይነት ምርጥ ዘር መጥቷልና ከዛ በኋላ መተን እኛን ዘርተን አይተናል። ምርጥ ነው የመጣው ውጤቱን ጥሩ ምርት ያገኛለው ከግብርና የመጣው ውጤት አይና አይተናል። ጥሩ ነው። ትምህርት ወዘና ትምህርት ከሰማ በኋላ ዘርተን አይተናል። ምርጥ ማሽላ መልካም አጭሩ 2 ወር ከምናምን አካባቢ ይደርሳል 3 ወር ይደርሳል። እሱ ጥሩ ነው። እሱ አይነት ዘር በቀጣይ ቢሆን እንደዚህ አይነት ዘር ቢመጣ ቀበለን እኛ እንዘራለን። በጣም ጥሩ ዘርተን አይተናል። የዛሬው እኔ የሰማ ሬዲዮ በቆሎ ጉን ማሽላው ተዘርቶ አረም ካልታረመ ውጤት እንደማይሰጥ ሰምቻለሁ። አረም አንደኛ ዘር ሁለተኛ እስከ ሶስተኛ ዘር አረም እንዳለበት ሰምቻለሁ። ካልታረመ በደም ካልታረመ ካልተከተከተ ምርት አይሰጥም፣ ዜሮ ነው የሚቀረው። እሱን ሬዲዮ ለሰምቻለሁ። ሄጄ ለማህበረሰብ ወይ ዛሉ ግሩፕ ወዝ አካባቢ ሰዎች ትምህርት ሰጣለሁ። እኔ ብቻ መሳምሰን ዋጋ ሌሎች ትምህርት ሰጥተን በዛ ልክ ስራ ስሩ ብለ ለማህበረሰብን ሐሳብ ሼር አድርገን አካፍላለሁ። ትምህርት ሰጣለሁ። ጎጂ ልማደበት ድርጊት በተመለከተ ግርፋት አለ። ዝሊያ ጊዜ ዝሊያ ሴቶች ወንዶች ዝሊያ ሰዓት ሴቶች ይገርፋል በሚጨራ ያርጩም ማለት ነው። እሱ ነገር አሁን አቁመናል። ያኔ ከባድ ባሰ ከባድ ነበር። አሁን ተቀንሶ ያለ ግርፋት እየዘለኑ ያሉ ቀስ ያለ ወደፊት ሙሉ እናጠፋለን። ቀበሌ ላይ ሊቀመንበር አለ፣ ሚሊሻ አለ፣ ያሉት አመራሮች ተወያይተን ተነጋግረን በየ ጂቢቢ ቡድናል እነሱ ውይይት ያደርገን ነበርና ያን ችግር ከተከሰተ ቀበሌ ደረጃ ላይ እንፈታለን። ተወያይተን ያለው ምላሽ ወደዛ እንሰጣለን። ከኛ አቅም በላይ ሲሆን ወደ እኔ ካለ ለኛ አቅም ያልኩን ቀበሌ ደረጃ እንጨርሳለን። ከዚህ በፊት ያልሰማው ነገር ሬዲዮ ከመጣ በኋላ ወይ ሬዲዮ መዳመጥ ከጀመረ በኋላ ሴት ልጅ ማስተማር በፊት እናናቅም ነበር። ድሮ ሴት ልጅ ትምህርትን አሳልፈን አንሰጥም። ወደ ማሳ ይጠብቃል ወይ ወደ ባላቸው ይገባል። እድሜ ሳይደርስ ባል ጋር ሄዶ በዛ ይጠፋል። ግን አሁን ሴት ልጅ ሁሉ ትምህርት ሰጥቶ ሴት ልጆች ትምህርት ላይ የተማሩ ነው ያለው። ይሄ ሁሉ ያመጣው ለውጥ ምንድነው? ሬዲዮ መስማቱ ለኛ እንደዘን ለውጥ አምጥቶ ሴት ልጅ ትምህርት ማሳለፍ ሰጥተን ሴቶች ደግሞ ተደራጅቶ ራሶች በጓሮ አታክል ያለና ነገር እየሰሩ ነው ያለው። ሴት ልጅ ማለት ቀርቷል። ራሱ ተደራጀው ጎራታ በሽንኩርት በበርበሬ የተለያየ ጎራታ አታክል ተደራጅቶ ሴቶች ለብቻ እየሰሩ ነው ያለው። ሴት ልጆች ትምህርት አሳልፈን ሰጥተን ትምህርት እየተማሩ ነው። እንደዘን ለውጥ ሁሉ ሬዲዮ መስማት ከጀመረ በኋላ ለውጥ መጥቷል ለኛ። ስሜ ማርቆ ማለት ትባላለች። የኤሪያ ካይሳ ቀበሌና ዋራንት ያው የሰባት ልጆች እናት ናት። የዛሬው ሬዲዮ ያወራውን እኔ ሰማሁት ምንድነው የሰማሁት በቆሎ በመስመር እንደዘሩ ትምህርት አውርቷል። እሱን ከሬዲዮ ሰምቻለሁ። እኛ በፊት የምናደርገው ምንድነው በቆሎ ማሽላ ቦለቄ አንድ ላይ ተቀላቅለን በብታን እንዘራን ነበር። በማሳ ውስጥ እንዘራን የዘራን ቆይተን ነበር። ግን ዛሬ የሰጠው ትምህርት መሰረት ከሆነ ከዚህ በኋላ በቆሎ ለብቻ አንድ መስመር ቦለቄን ለብቻ አንድ መስመር ኢንተርክሮፕ በስብጥር መዘራት እንዳለበት ትምህርቱ ሰምተናል። ሬዲዮ መስማት ከጀመረ በኋላ ጎጂ ልማዳዊ ድርጊት ዙሪያ ላይ እኛ ያመጣ ለውጥ ዝሊያ ሰዓት የሚገረፉ ግርፋት እሱ ነገር አሁን ለእኛ መንደር ጨምሮ ሙሉ በሙሉ በጣም ቀንሷል። ሊጠፋ ነው። ግን የተወሰነ አልፎ አንዶች አሉ። እነሱ ሰዎች ትምህርት ሰጥተን ሙሉ በሙሉ እንዲያቆም እናደርጋለን። ሴት ተብሎ ዝም ብሎ ለማሳና ለፊል ጥበቃ ተብሎ ይሰጣል ነበር። አሁን የኔም ልጅን አሳልፍ ለትምህርት ሰጥቻለሁ። ትምህርት ተማረው በዛ ልክ ሌሎች የኔን ልጅቶ አይቶ ደግሞ ሌላ በመንደር ላይ ሰፈር ላይ ሌላ ተመክሮ ሆነ የኔ ልጅ ሌሎች ሴት ልጅ ትምህርት እየሰጡ ነው ያለው። የኔ ልጅ እኔ በፊት ሬዲዮም ሰምተህ ማቅ ጊዜ ድሮ ስልጠና ምናምን እጄ አላቅም። በዛ ሰዓት ልጆች ላይ ግርፋት የሆነ ጥሩ ቤ ነበር። ግን ሬዲዮ መስማት ከጀመር ወዲያ ሌላ ደግሞ ስልጣና ምናምን ከዚህ ሲሄድ ድርጅት ማስጠራ ሄጄ ስልጣና ወስዳለሁ። ሶዝ ለካ ጉዳት እንዳለ አሁን አውቄያለሁ። የኔ ልጅም ልጆች የኔ ልጅታ አለ እሷስ እንዳይገርፈለን እኔና ባለ ሁለት ከልከለናል። የኔ ልጅታ እንዳይገርፍ ብለን ከልከለናል። ራስን ወሰናል ለቤቴ። ከዚህ በኋላ በዛል ሌላ መንደር ውስጥ መከልከል እንዳለበት ትምህርቱን እንሰጣለን እናነሳለን። እኛ ሰማን ሄደን እዛ መንደር ላይ ወደ ገብ ቦታ ቢሆን አንስተ እናወራለን። ትምህርት
ሴት ልጅ ትምህርት እንደሰጡ እኛ የሰማን መሰረት ከሆነ የሚጨራ እንዲቆም ሰዎች የራሳቸው ሴቶች አሳልፎ ለሚጨራ እንዳይሰጡ እንደከለከሉ ለሰዎች እኛ መንደር ላይ ሰፈር ላይ አካባቢ ላይ ለሰው ግንዛቤ እንሰጣለን እንጂ ሰምተን ቤት ልቆች ኮል ዋጋ የለም። ሰዎች መልእክት ማስተላለፍ አለበት። ለዚህ እኛ አስተላለፈን ከሰዎች ግንዛቤ ትምህርት በጣም እንሰጣለን። ማነባላ ሎቡዝግያ ይገይና ወልቻበሉ እንተማይጻው ማነባላ ቆኖ ለበገኖ ኛራውካ ኮረገኖ ማነባላ